በቀራንዮ ላይ ታየ ጎልጎታ ላይ ታየ። አሪፍ ፕሮግራም ነበር የተከታተልነው አይደል? ምን ነው ቲክቶከር ባረገኝ ያልኩት ለጥሩ ነገር እንደዚህ ቆላል። እንግዲህ እንዴት መሆንም እንደምችል ቲፖች ስለሰጡ ግን እንደው በደረቁ ያስወራዋችሁ ነውና በዓላት ሲመጡ ደግሞ የሚያደምቁ ባህላዊ መጠጦቻችን አሉ። ከነዚህ መካከል እንግዲህ ጠጅ አንዱ ነው። 2000 ሀበሻ የባህል ምግብ አዳራሽ ደግሞ ጠጃቸው ምንም ይሄን የመሰለ ጠጅ አቅርበውልናል። የቤተ መንግስት መጠጥ ነው የሚባለው። እንዴ ታዲያ ከዛሬ በኋላ እንግዲህ ፌሽታ ነው። አቀዳዱን ግን አላወቅኩም። ላይ ቆይ ልቅጣልሽ። እውነት ግን ፋሚሊ እንዳይ እኔ አልጠጣም ነው የምለው። ቅጁ ግን ለማንኛውም በነገራችን ላይ የትንሳኤ በዓል ኢትዮጵያ ብቻ ሳይሆን በተለያዩ ዓለም ሀገራቶች ይከበራሉ። በተለይ ነጠላ አድርገን የምናያቸው ሀገራቶች አሉ። እግዚአብሔር ይስጥልኝ። እንደዚህ አይነት ነገሮች አሉ፣ እንመለከታቸዋለን። ከኢትዮጵያ ውጪ ያሉት ባህላዊ የሚከበርባቸው ወይም ደግሞ ባህሉ የሚከበርባቸው አገራቶችን ደግሞ እስኪ እንመለከታለን። እሱ ከአንተ ልጀምር። አዎ እንደው ለማየት ሞክሬ ነበር የተለያዩ ሀገራትን። እግዚአብሔር ይስጥልን። እንደው ሩሲያን ላስቀድም እስኪ አንድ ሁለት ሀገራትን የማካፈላችሁ ይሆናል። ሩሲያ ልክ እንደኛው እንግዲህ የምስራቅ አብያተ ክርስቲያናት ነው የሚባሉት የኦርቶዶክስ ክርስትና እምነት ተከታዮች በስፋት የሚገኙባት ሀገር ናት። ሩሲያም ዩክሬን አካባቢም እንደዛ። በሁለቱ ሀገራት ያለው የበዓል አከባበር በጣም ተመሳሳይ ነው። ልክ እንደኛው ሁሉ ሰሙነ ሕማማት ብለን እንደምናስበው ሁሉ ሰሙነ ሕማማት ብለን እንደምናከብረው ሁሉ ቀዳሚውን ሳምንት ከትንሳኤ በፊት ያለውን ሳምንት ያከብራሉ። እነሱም ቤታቸውን በአግባቡ ያጸዳሉ። ወደ እምነት ተቋማት ሂደው ጊዜያቸውን ያሳልፋሉ እዛ። ከዛ ውጭ ደግሞ በጣም የገረመኝ ነገር አንድ ነገር ልንገራችሁ። የትንሳኤ ባህልና እንቁላል በጣም የተሳሰረ ነው። በእነሱ ባህል ተምሳሌትም አለው። ክርስቶስ መቃብር ፈንቅሎ እንደተነሳው ሁሉ የእንቁላሉን ቅርፊቱን ከላይ ስናነሳው የሚበላ ጥሩ የሆነ ነገር አስኳሉን እናገኛለን እና ከዛ ጋር አያይዘው በተምሳሌታዊ ነገር ይጠቀሙበታል። ከተቀቀለ በኋላ እንቁላሉ ያስጌጡታል። ያንን ያስጌጡትን እንግዲህ በዚህ በሰሙነ ሕማማት ሳምንት ቤታቸው ጠረጴዛ ላይ ያስቀምጡታል ማለት ነው። የሚበላው ከተፈሰከ በኋላ ነው፣ በትንሳኤ ነው የሚበላው። ክርስቶስ መቃብሩን ፈንቅሎ እንደተነሳው ሁሉ እነሱም ደግሞ እንቁላሉን እንግዲህ እየላጡ ይመገባሉ ማለት ነው። ይህ አይነት አከባበር አላቸው። ከእንቁላል ጋር የተለያዩ ጨዋታዎችንም ያካሂዳሉ። እንዲህ እያንከባለሉ የማን እንቁላል ብዙ ሰዓት ይቆያል፣ ጠንካራው የማን እንቁላል ነው የሚል አይነት የጨዋታ ዘዴዎች አሏቸው። የተለያዩ ምግቦች ልክ እንደዚህ እንዳያስኩት ዳቦ የሚመስል ኬክ በሶስት ማዕዘን በአምባሻ ቅርጽ የሚሰራል ከጣፋጭ ግብአቶች የሚዘጋጅ ማለት ነው። እሱ አይብ ልክ እንደኛ ሀገር ሁሉ ዝግጁ ሆኖ በዓላትን ያከብራሉ። የቅዳሜ ሌሊት የሚደረገው የቅዳሴ ስነ ስርዓት ደግሞ በጣም ታዋቂ ነው። በተለይም ሩሲያ አካባቢ እንግዲህ የአሁኑ ፕሬዚዳንት ቭላዲሚር ፑቲንን ጨምሮ በአብያተ ክርስቲያናት ተገኝተው ቅዳሴውን የሚከታተሉ ነው የሚሆነው ማለት ነው። እኔ ደግሞ ያየሁት አንድ የግብጽን አለ ኢጂፕት ወይም ደግሞ ግብጽ እንደ ማንኛውም ኦርቶዶክስ ተዋሕዶ ቤተክርስቲያን ግብጽም ላይ ይከበራል። በጣም በትልቁ ከሚከበሩ በዓላቶች መካከል ትንሳኤ ነው። ግብጽ ጋር እንግዲህ እኛ ጋር የተወሰነ የሚያመሳስሉ ነገሮች እንደኛ የሚጾሙበት አጋጣሚ ይኖራሉ። ከጾሙ በፊት አሁን ለምሳሌ የግብጽ ወይም ደግሞ ኮፕቲክ ኦርቶዶክስ ይባላል። ያው ብዙዎቻችን የምናውቀው አሉ ግን 7 ሳምንታትን ይጾማሉ። ከእንቁላል፣ ከስጋ፣ ከወተት ተዋጽኦ በሙሉ ተቆጥበው ከጾሙ በኋላ ነው እንደኛ የሚፈስኩት። በአጠቃላይ ግብጽያኖችም እንግዲህ ዛሬ እንደኛ እያከበሩት ይገኛሉ። እንግዲህ በዚህ ጊዜ የሚከበሩ በጣም ትልልቅ እውነቶች አሉ። ዛሬ እሁድ እንደምናከብረው ግብጽያኖችም ደግሞ በተለየ መልኩ ዛሬ የሚያከብሩበት አጋጣሚ አለ። ሰፋ ያለ ፕሮግራም ነው የሚሰጡት። እንግዲህ ብዙዎቹ ሲያከብሩ ግብጽያኖች የሚበሉት እኛ አሁን ዶሮ ወይም ደግሞ ስጋ ምናምን ነው የምንበላው። እነሱ ደግሞ በሳምቡሳ በተለየ መልኩ በሳምቡሳ አለ። ቅድም እንደነገርኩ እሱ ቅድም አንተም እንዳልከው እንግዲህ እንቁላል ልዩ ነው ለትንሳኤ በዓል ምክንያታዊ ስለሆነ ነው። ግብጽ ሀገር ውስጥም እንደዚሁ ነው። በተለይ እሁድ ደግሞ በጸሎት የሚያከብሩበት አጋጣሚ ይኖራል። በአጠቃላይ እንግዲህ ግብጽ በተለያየ ፕሮግራሞች የሚከበር ነው። የህዝባዊ በዓልም እንደመሆኑ መጠን እንግዲህ ቅዳሜና እሁድ በልዩነት የሚከበርበት አጋጣሚ አለ። ቅዳሜን የሚያከብሩት እንግዲህ እነሱ የሳተርዴይ የሚባልበት ወይም ደግሞ ሳተርዴይ ሆሊዴይ የረፍት ጊዜያቸውን
እሁድ ደግሞ ኢስተር ሆሊዴይ የሚባለው በአጠቃላይ ግብጽም እንደኛ በልዩነት የምታከብረው ነው። እንኳን አደረሳችሁ ማለት እንፈልጋለን። እኛም በዓለም አቀፍ ደረጃ የትንሳኤ በዓልን በስፋትና በትልቁ ከሚያከብሩ ሀገራት መካከል ደግሞ እኔ የተመለከትኩት ግሪክን ነው። ግሪካውያን እንግዲህ እንደ አጋጣሚ እኛ 55 ቀን ነው የምንጾመው፣ እነሱ ለ40 ቀናት በጾም በጸሎት ያሳልፋሉ። ከዛ በኋላ ቅዳሜ ሌሊትም እንግዲህ ቤተክርስቲያን የቅዳሴ ስነ ስርዓት አላቸው። በዚህ ስነ ስርዓት እንግዲህ ቤቱ መቀመጥ ልክ እንደ ቀኖናው የሚያስገድደው ማንኛውም የእምነቱ ተከታይ ቤቱ እንዲሆን አይፈቀድለትምና ሁሉም ግሪካውያን ወደ ቤተ እምነቶቻቸው ይሄዳሉ። ከዛ በኋላ ሌሊቱን የቅዳሴ የጸሎት ስነ ስርዓታቸውን አከናውነው ይመለሳሉ ማለት ነው። ከዛ በኋላ እንግዲህ ቤተሰብ ተሰብስቦ እኔ እንደውም በጣም የገረመኝ ከተወሰኑ ነገሮች ውጪ አብዛኛው ከኢትዮጵያ ባህል ጋር የሚመሳሰል የበዓል ክዋኔዎችን ተመልክቻለሁና ከቤተሰብ ጋር ተሰብስቦ ቁርስ ከተበላ በኋላ እለቱ ወይም ሳምንቱ ማለት ይቻላል በጣም በፌስታ በደስታ የሚከበር እለት ነውና ከነዚህ መካከል እንደው በእለቱ ከሚደረጉት በጣም ትንሽ ለየት ያለብኝ ምንድነው የቀይ እንቁላል ስትል ነበረ ከራሻኖቹ ጋር ቀይ እንቁላል የመስበር እንትን ክዋኔ ያላቸውና ይሄ ቀይ እንቁላል ምንድነው የክርስቶስ ደምን የሚወክል ነው። እንቁላል ደግሞ አዲስ ህይወትን የሚያመጣ ከቅድሙ ሀሳብ ጋር የሚሄድ ነውና ይሄንን ቀይ እንቁላል ቀለም በመቀባት ሳይሆን ሲቀቅሉት የቅርፊቱን ቀይ የሚያደርግ ከለር ያላቸውን እጽዋት ውሃ ውስጥ አድርገው ይቀቅሉታል። ከዛ በስተመጨረሻ ይሆናልና ከዛ ከሚወዱት ሰው ጋር ከቤተሰብ ጋር ሆኖ ያንን ቀይ እንቁላል ያጋጩታልና ምናልባት ያን ቀድሞ የተሰበረበት ሰው መልካም እድል አለው ጥሩ ይገጥመዋል ተብሎ የሚታሰብበት ሃይማኖታዊ ስነ ስርዓት እንዳላቸው ተመልክቻለሁ። የሚገርም ነው። በተለይ እንቁላል እንግዲህ ብዙ ቦታዎች ላይ ያያየን ነው። እኔም ደግሞ ወደ ተመለከቱት ወደ አርመን ስንመጣም ተመሳሳይ ነገር አለው። በአብዛኛው የሚመሳሰል ነገር አለው። አንድ በጣም ለየት ያለና ያስገረመኝ ነገር ግን ሃይማኖታዊውን ወደ ዓለማዊ ነገር አምጥተውት ተምሳሌቱን እንዴት እንዳስቀመጡት ነው። በተለይም ፋሲካ በዓል ዘመድ የሚሰባሰብበት በዓል ነው። እሁድ ዕለት አሁን ልክ ዛሬም ቤተሰብ ተሰባስቦ እንደሚያከብረው ሁሉ እዛም ቤተሰብ ተሰባስቦ ያከብራል። ሰኞ ግን ምን ያደርጋሉ? እነዛ ቤተሰቦች በህይወት በሞት ወደ ተለያቸው ቤተሰብ የመቃብር ቦታ ያመራሉ። እዛ ሄደው የመቃብሩን ቦታ ያስጌጡታል። ከዛ በኋላም የተለያዩ ስነ ስርዓቶችን ያካሂዳሉ። ምግብም እንደዛ ተይዞ የሚካሄድበት ሁኔታ ሊኖር ይችላል። ተምሳሌቱ ነው ግን በጣም ትልቁ ያስገረመኝ ነገር ከሞት በኋላ እንገናኛለን ነው የዚህ ተምሳሌት። እንግዲህ ክርስቶስ በሃይማኖቱ እንግዲህ ትንሳኤ አድርጓል። ከሞት በኋላም ህይወት አለ ብለው ክርስቲያኖች ያምናሉ። ስለዚህ ከሞት በኋላ እንገናኛለን የሚል ተምሳሌት ባለው ሁኔታ ሰኞ ቀንን በሞት ወደ ተለዩአቸው ቤተሰቦቻቸው ዘንድ ሄደው ያከብራሉ አርመናውያን ማለት ነው። እኔ ደግሞ ሌላ የታዘብኩት ምናልባት እንደው እናንተ የቤት ስራ መሰጣችሁ ወደ ስፔን በዚህ ሳምንት የምትሄዱ ከሆነ ለንግድ አይመከርም ይባላል። ምክንያቱም ይሄንን በልዩነት የሚያከብሩበት አጋጣሚ ነው የሚፈጠረው። ስፔን በተለይ በዚህ ሳምንት ውስጥ ስፔኒያኖች ስራ የላቸውም። አብዛኛውን የትንሳኤ በዓል ሲያከብሩ ነው የሚሰነብቱት። በተለይ የሴቪያ፣ ቫላዶሊድ እና እንደዚሁም ማላጋ የሚባሉ የስፔን ከተሞች ይህንን ፕሮግራም ይህንን በዓል በልዩነት ነው የሚያከብሩት። እንግዲህ ከሳምንቱ መጀመሪያ ጀምሮ በቅዳሴ እንደዚሁም ደግሞ እምነታቸውን በሰፊ ልዩነት የሚያከብሩበት አጋጣሚ አለ። በአጠቃላይ ስፔን ውስጥ እንግዲህ የሚደረጉ ብዙ ክንውኖች አሉ። አንዱ የስጋ ነው። እንደኛ ይፈስካሉ። ስጋ ከጀመሩ በኋላ ባሉት ቀጣይ ሳምንታቶቹ ደግሞ በሳምንቱ ዳግማ ትንሳኤ እንደሚባለው በልዩነት ደግሞ እነሱም ቅዳሜና እሁድ የሚከውኑበት አጋጣሚ አለ። ያው እንግዲህ ተመልካቾቻችን እኛ ስናወራ ደግሞ ስክሪን ላይ እየተመለከቱት ይገኛሉ። የኛ የበዓል ስሜቶቻችንን እንደሚያውቁት ሁሉ የእነሱንም እያጋራናቸው እንመለከታለን። ለማንኛውም ደስ የሚል ፕሮግራም ነው የምናየው እነሱም ጋር። እኛም ኢትዮጵያውያን በተለይ የክርስትና እምነት ተከታዮች የፋሲካን በዓል ወይ ትንሳኤ በዓልን በተለያዩ ክንውኖች ነው የምናከብረው። እንግዲህ ከእለቱ በፊት እንግዲህ 55 ቀን የጾም ቀናቶች አሉ። እነዚህ የጾም ቀናቶች እንግዲህ በራሳቸው ሃይማኖታዊ ስርዓት ክዋኔ ይደረግባቸዋል። ከዛ በኋላ እንግዲህ ሕማማት ሲመጡ ደግሞ የበዓሉ መቃረብም አለ። በዛ ውስጥ የምንከውናቸው ሃይማኖታዊ ስርዓቶች ደግሞ በዓሉን የበለጠ እንድንጓጓ ያደርጋሉ። ከዛ እለቱ አለ እስከ ዳግም ትንሳኤ የምንከውናቸው በርካታ ክዋኔዎች አሉ። ደግሞ በጣም እኛ ውስጥ ለየት የሚለው በዓለ ሃምሳ አለ። እንግዲህ በዚህ ወቅት በርካታ ሃይማኖታዊና ባህላዊ ስነ ስርዓቶችም እንዲሁ የሚከወኑበት አጋጣሚዎች አሉና
የደስታ የፌሽታ ጊዜ ነው የትንሳኤ የደስታ ጊዜ ነውና አብዛኞቹን እንግዲህ እንደተመለከትናቸው አንደኛው የሚያገናኛቸው ሃይማኖታዊ ስርዓቱ አለ ሁለተኛ ያንን ሃይማኖታዊ ስነ ስርዓት ተመርኩዘው ግን የሚሄዱት ሁሉም ደስታንን የሚሹ ደስታን የሚያመጡ ስርዓቶች ናቸውና እንግዲህ ውድ ተመልካቾቻችን እናንተም በቤታችሁ ይህ ደስታ እንዲገባ እለቱም የደስታ የተሞላ እንዲሆንላችሁ እንመኛለን። ሀገሬ ቴሌቪዥን እንግዲህ ዛሬ ከ2000 ሀበሻ የባህል ምግብ አዳራሽ የተለያዩ ፕሮግራሞችን ወደ እናንተ ያስቃኘን የሚገኘው እንግዲህ ጠጁን እየጠጣችሁ እንጂ ግሩም ጠጅ ነው። ቅድም እንዳልኩት እንግዲህ የንጉሳውያን መጠጥ ነው የሚባለው ቤተ መንግስት የማይጠፋው። አዎ እናንተም በቤታችሁ እየበላችሁ እየጠጣችሁ ከሀገሬ ቴሌቪዥን ጋር ቆይታ እንደምታደርጉ ተስፋ እናደርጋለን። ሌሎች የሀገሬ ቴሌቪዥን ፕሮግራሞችም ወደ እናንተ ይደርሳሉ። አሁንም አብራችሁ ነው። በቀራንዮ ላይ ታየ